አላችሁ እናቴ። ዛሬ ደግሞ ጭራሽ ቤታቸውን ከፍተው ሲሳደቡ ነበር አሉ። ያገናኘን ባለጌዋን የኔ ነገሩ ያው መልካምነቴን ባሳየው ልክ የጭካኔ ጥጌ በትሬን ደግሞ አሳያለሁ። ልጄን ኢንሳይን ነው የምልህ። ሰኞ ይድረስ ላ ተነጋግራችሁ ነው ወይስ ኖ? የለውም ሳሪ በየቦታው ፎቶ ይለጠፋል። እሱ እየወጣ አፉን በከፈተ ቁጥር አንዳንዴ እኮ ይሰለችሻል። ታውቂያለሽ ሳሪ ምኑ ላይ ደርሼ እንዴ? ያኔ እንደዛ አፉን ሲከፍት ተይስ በቃ ተይ መሲ ካንቺ ለፍ ብሎ ታሜ አንገቴን ሲያንቀኝ ጊዜ ተይ የምን መክሰስ ነው ሲለኝ ዝም አልኩኝ። እድሜ ለታሜ። ዛሬ ደግሞ ጭራሽ ወጥቶ ሲሳደብ ነበር አሉ። አንዳንዴ ሁሉም ነገር ይበዛል። አጣሪ መሲ እዚህ ጋር ፎቶ የተለቀ ይሄ ማርያምን አጣሪ መሲ ኖ ሳሪ ኖ ሰኞ ይድረስ። እኔ ልንገራችሁ አሁን ላይ በጣም ውስጤ ክፉ እየሆነ ነው። በጣም ለማንም የሚራራ እንጀት የለኝም። የሰዎችን ክፋት ባየው ቁጥር ውስጤ እየከፋኝ ነው። ስለዚህ አትንኩኝ። ዝም ያልኩትም ለሚስቱ ብዬ ነው። ሰኞ ይድረስ። መሲ ጋይስ መሲ ጋር ሄዳችሁ መሲ የተቆረጠ ቪዲዮ አለሽ በደንብ ይሄ ማርያምን በጣም ብዙ ሰዎች ግን ይኸውልሽ ያቸው ይሄ በደንብ መሲ እኔ ከፍታታል ያለችኝ እንትን መስሎ የተቆረጠ ቪዲዮ ሁሉ ቦታ እየተለጠፈን አይደል እንዴ? በደንብ አጣሪ መሲ ይሄው ይሄ በደንብ እኔ ከዚህ በኋላ ቲክታክ ላይ ላውራም ሳሪ ማውራበት ቦታ አለኝ። ምን ነው የምከበርበት ቦታ እያለ ማልከበርበት ቦታ ላይ ሰው እንዲያከብረኝ ለምን ፈልጋለሁ? የሚያስከብረኝ ህግ አለ። እኔም ካጠፋው እኔን ዋጋዬን የሚሰጠኝ ያጠፋም አካል ካለ አካል እንትን እኔ እኮ ሱቅሽን መጥቼ በጋዝ አጋየዋለሁ ሲል እንኳን ነው ችግር የለም ተናዶ ነው ብዬ ትላንትና ደሙን ያጠብኩትም ዛሬ እንዴት ሄጄ ቆሜ ያስችልሻል ሲለኝ ታሜ ነው ዋጥ አድርጌ የተመለስኩት። እናቴ ሞተችው እናቴ ጋለሞታ ብሎ ሰድቦ እናቴን ሰድቦ ዛሬ ደግሞ ጭራሽ ቤታችሁን ከፍታችሁ ስትሳደቡ ነበር። ያገናኛል። ሰኞ ይድረስ። ዛሬ ጁምአ ነው። በዛሬ ቀን የትም መሄድ ስለማይቻል መሲ ከብቷ መሲ ወይ ጁ ወላሂ አልተሳደበም እያሉ ነው። ኖ ጁ እኔ በኩል ሪካርድ ደርሶሻል። ሽም ይሄንን ለዚህ ብር አውጥቻለሁ፣ ለይሄና ብር አውጥቻለሁ። ጀስት ከላስ ሌላ ምንም ፀጉር ቤት አልሄድኩኝ፣ ጥፍር አልሰካሁ፣ እንደ እንትና ላይ ፈረስ ጭራ አላረኩ፣ ምን አላረኩ። አልሐምዱሊላህ ያን የመሰለ ወርቅ ልብስ ማን እንደሆነ ደግሞ ፖስት አደርግላችኋለሁ። ከናምባችሁ ጎጆዎች ከናምባሩ ማን እንደሆነ ማን ስፖንሰር እንዳደረገን ፖስት አደርግላችኋለሁ በክብር። እሺ ስሙ መጠቀስ ስለማልፈልግ ነው። አዎ ግን የሆነ እንትን ነገር ጣችኋለሁ። የጎጀ ሰው ይመጣችም ሸጣሉ። የእውነት ነው። የጎጃም ሰው አይሰስትም። መስረት አርጓ ወጣ። አመሰግናለሁ። ወዳሂ ለበሱ አለ። የእውነት ወላሂ ነው የምላችሁ። የጎጃም ሰው ስሙ መጠቀስ ያልፈለገ ነው። የጎጃም ሰው ዝም ብሎ አይሰስት። አውጥት አድርጎ ብሩን ልበሱ። የታባቱ ስፖንሰር ተመልከት። እንግዲህ እኔ የለበስኩት ብቻ እስከ 5,000 ድርሃም ነው ይሸጣሉ። በጣም ውድ ነው። ላይሆን ይችላል። አናውቅም። የእውነቴን ነው የምነግራችሁ። ቴንኪው እናመሰግናለን። ይህን ስፖንሰር ለልብሱ እናመሰግናለን። ስሙ መጠቀስ ስላልፈለገ ነው። ከባድ ነው። ከባድ ባለሀብት ነው ባይዘው እና እኛ ከሀብታም ጋር ነው የምንውለው። እሺ ለዛ ነው ጅኑን ጎጃም እያላችሁ አመስግኗቸው። ጅኑን ጎጃሚዎች ቴንኪው። ለዛ ነው ማን አሸነፈ? እኛ ነን ያሸነፍነው። እንደ የመዳም ቅመሞችን ይዤ ልሸነፍ እኔ ነኝ ያሸነፍኩት። እና ደግሞ ይቅርታ የጠየኩበት ነገር አንገብግቧቸዋል። እኔ ምክንያት አለኝ። ትልቅ ሰው መረጃ ይጠይቀኝ፣ መረጃ አቀርባለሁ። ለይቅርታው ደግሞ መረጃ አቀርባለሁ። መረጃዬን ይዤ ነው። እሺ ለምን እጣላለሁ? እኔ ከሰው ጋር ምን አገባኝ? በማያገባኝ ታው ከላስ በማያገባኝ ገብቼ ለምን ከሰው ጋር ጠላት አበዛለሁ? ምክንያት አለኝ። ያቺ ምክንያት ለምን እንደዚህ አልሽ ብሎ የሆነ ሰው የጠይቀኝ በቤቴ ማስረጃዬን ይዤ ቁጭ እላለሁ። በማስረጃ ብቻ በወሬ በምናምን ነው። ይቅርታ ለጊፍት ነው እንዳትሉኝ። ደግሞ ጌሙ ካለቀ በኋላ ነው ይቅርታ የጠየኩት። ይቅርታ መጠየቅ ደግሞ ትልቅነት ነው። ሳላቅ በማያገባኝ ገብቼ ሳሽቃብጥ ነው ብሎክ ያደረገችኝ። ደግሞ ይቅርታ ምን ችግር አለ? ምን አላደረገችብኝ? አልደረሰችብኝም። ይቅርታ ከማንም ሰው ጋር መነካከት አልፈልግም፣ መጣላት አልፈልግም። አልደረሰችብን እና ምክንያት አለኝ። ምክንያቴን አቀርባለሁ ለሚጠይቀኝ ሰው። እሺ ለሚጠይቀኝ ሰው በቤቴ አብራራለሁ።
ፖስት ማድረግ ካለብኝ ፖስት አደርጋለሁ። መረጃ ይዤ ነው ያለ ምንም ዝም ብዬ እንትን አልልም። እና ይኸው ነው በቃ ይኸው ነው። እሺ ምንም በሉኝ፣ እባብም በሉ፣ አሁን አወቅንሽም በሉ፣ መርዝምነሽም በሉ፣ በእርሶ መጀንም እያላችሁ እየለቀቃችሁ ነው። እንኳን እሰይ ነው የምላችሁ። እሰይ እሰይ። ቤተሰብ ስሙማ ሰምታችኋል። አሁን እኔነቴን እሱ ፈጣሪ ብቻ ነው የሚያውቀው። ከታች እያየው ነበር እና እሰይ ነው የምላችሁ። የሎሚ ምልክት የተስፍሽ ተማሪ ሆናችሁ 5 ሎሚ አይፈቀድም፣ 3 ፍሬ ብቻ ነው የሚፈቀደው። እንዴ ብዙ ነው ያላችሁት። ወላሂ ምን አገባኝ። እሰይ ስስቅባችሁ ነበር ማታ። ወላሂ 5 ፍሬ ሎሚን አታድርጉ፣ ህጉ አይፈቅድም። የተስፍሽ አደርጌው ተማሪ ሆናችሁ እሱም በቤት ውስጥ እሱም በቤት ብቻ 3 ፍሬ አድርጉ። እሺ 3 ፍሬ አድርጉ። እና ይቅርታ ትልቅነት ነው። ይቅርታ ማለት ትልቅነት ነው። በድጋሚ አሁን ማለት ካለብኝ ገነት ይቅርታ የሚመጣው ነው ያለው። እስቲ ገነት ሁማኒየር ቤሩት ያለሽው ይቅርታ በማያገባኝ ገብቼ ሲደርስብኝ አወቅኩት። ከዛ ይቅርታ እሺ፣ ማስረጃ ከተፈለገ አቀርባለሁ። ማስረጃ ይዤ ነው የምንጫወተው። ዝም ያለ ሰው በሙሉ ፈሪ ነው እንትን ነው ማለት አይደለም። እንዴ እኔም እኮ አፍ አለኝ፣ እኔም እኮ ሰው ነኝ። ድብን በሉ፣ ጆይን አትበሉ፣ እዚህ ቤት አትግቡ፣ አትድረሱብን። ተመልከት እንግዲህ ምናምን ይላል። ምን አገር ተመልከት። ኮምፕሊንግ ታርጉ ታርጉ ሄለን ወላሂ ኮቱ መራሳ ኡመተ ጀላላ ኡመተ ቀሽቲ ልቡክያ ምስራቅ ሐረርጌ ይላል። የሐረርጌ ሰው እኮ ልባቸው ነው። ልክ እንደኛ ገራቸው በሬዱ ችራ ፈያ ነጋዳ ሁሉም ነገር ያ የሆነ ሰው ጆይን ሲል አይቼ ነው ጠፋብኝ ያልኩትኝ። ፈራባ ብላ ጠፋብኝ። ኦሮሞኛችን ነበር እኮ ወላሂ። አይ እንትን በሬዱ ልቡክያ ሲንጃላዳ ሶሪ ይቅርታ ምንድን ነው? ገለቱማ አመሰግናለሁ። ይቅርታዬን ስለተቀበልሽ አመሰግናለሁ። ምንድን ነበረ? ሲንጃላ አይደለም ሳዲቅ ገና ሌላም ሰው ይቅርታ የምጠይቀዋለኝ። ወላሂ አሁን ረዋን አያችሁ አይደለ? መረጃዬን እየወጣሁ ይቅርታ ጠይቃለሁ። አያገባኝም። ተደርቤ ከዚህ በኋላ ተደርቤ ለአንድ ሰው ድምፅ አልሆንም። ለአንድ ሰው ስሙ አያችሁ አይደለ? ምንድን ነው ረዋን ዲፈማ ነው። ዲፈማ ልቡክያ ረዋና አያችኋት አይደለ? ረዋና አያችኋት ትናንት እንዴት አምሮባት ነበር። አይታችኋት አይደለ? ከሰው አያችሁ ከፍ አድርጊያት አመሸው። ትናንት ከፍ አለች። አያችሁ አይደለ? ድምቅ ብላ መሸች። እንዴት እንዳማረባትኝ ተመልከቱ። ደስ ይበላት ብዬ እኔ አልወድም፣ እኔ እንደዚህ ፕሮግራም ምናምን አልወድም እና ይረብሸኛል። ከዛ ረዋን ደስ ይላት ብዬ በቃ መንፈሷም እንዲታደስ እርጉዝ ስለሆነች ከዛስ ካጅማን ድረስ ስፖንሰር እናርጋችሁ ተባልን። እሺ የጎጃም ሰው ደግሞ ይሄንን ልብስ እናልበሳችሁ ተባልን። አሞ ረዋን ሂና ተሰሪ አልኳት። ከዛ ለሂና ብር አውጥቻለሁ ጋይስ፣ ለሂና ብር አውጥቻለሁ። ማልዋሻው 200 ድራሙ ሰጠዋት። ይሄን መሰለ ሂና ተሰርታ መጣች። ተመልከቱ 200 አልሞላም። አንቺ ራስሽ ይዝካታል። መዝረጥ አድርጌ ዶላር 30 ነው 10 ብር ቲፕ ሰጣቻለች። ግን ችግር የለውም ዋሰጥሽ። መዝረጥ አድርጌ ሰጠዋት። ተመልከቱ እንግዲህ ከዛስ ማታ አንተ የሚገርማችሁ ነገር ይሄ ጌም እኮ የሳምንት ነው። ተመልከቱ እንግዲህ የሰው ፍቅር 30,000 ሰው በአንድ ሳምንት። እስቲ ጌም ተጫወቱና እንደዚህ የሚያክል ሰው ከተከታተላችሁ እና ታፕ ኮፕሊንግ ካደረጉላችሁ አንድ ሳምንት ቅመሞች። ከዛስ ደግሞ ምን አለ እናንተ ግሩፕ ሰርታችሁ ታፕ እንዳታደርጉ ነው ኡስማን ቤት ጊፍት እንዳሰጥ ብላችሁ ትሰራላችሁ። ዱባይና እንትን የሆነ ሀገር ሆናችሁ እንትን አድርጋችሁ ዝም በል አንተ ወይ ትቀላቀላለህ። ኡስማን ለዛኩ እዝጎ ማሐረና ክርስቶስ እዝጎ እኛ ነን ያሸነፍነው። ማን አሸነፈ እያሉ ነው። እኛ ነን ያሸነፍነው። እዝጎ ማሐረና ለኮ ነው መደም ቆም ባይዞ ማንንም አያስቆማቸውም። ታፕ የሚያደርጉ ወላሂ እንደው ዳይመንድ ልበሱ። ዳይመንድ እጣችሁ ቦግ ይበል። እንደው ያሰባችሁትን አላህ ያሳካላችሁ። የእረፍት እንጀራ አላህ ይስጣችሁ። እውነት የእርጉዝ ዱዓ የሚደርስ ከሆነ ያ ረብ ከልቤ ነው ትላንት ዱዓ ያደረኩላችሁ። እኔ እንጃ የእረፍት እንጀራ አላህ ይስጣችሁ። እጣችሁ ቦግ ይበል። በቃ ስጡ፣ ተሰጫቱ ነው ስጡ። እንደው የምትሰጡት አትጡ። ያ ረቢ እውነት እኔ እንጃ በጣም ነው የማመሰግነው። ቃል የለኝም። በቃ ኩርታችሁኛል። እኔ እኮ ለመጀመሪያ ጊዜ ነው። ጌመር አይደለሁኝም፣ ነጋዴ ነኝ። ሺቲና ድሪያ ክሬም ቸርቻሪ ነኝ። በሂና በቀሲል ምናምን በመቸርቸር የምታወቀው እና ለመጀመሪያ ጊዜ ነው እና በጣም ነው ያኮራችሁኝ ወላሂ።
ፖስት ይላችኋለሁ፣ አመስግኛችኋለሁ። ያላያችሁ ካላችሁ ሜምበሩ በጣም ነው የማመሰግነው። አንደኛ የመዳም ቅመሞች በረካው ነው ወላ ከአንበሳ በላይ የሰጠው የመዳም ቅመሞች በረካ። አሁን ተንኮለኛው ሰው እየተለያየ ነው። አያችሁ ወይ አረ ዱባይ ያለው ጉድ አረ መገኔው ዋው ያስብላል። አንተ የሰው ክፋት እኔ ማለት ነው ይኸው ቃለ ምድር ቃለ ሰላም ማለት ነው። አሸንፈን የወጣን የመዳም ቅመሞች ይኸው ልንገራችሁ፣ ማንም ሰው አሁን በእኔ ዙሪያ ላይ ብዙ ተንኮል እየሰራች ነው። በእኛ ዙሪያ ላይ ማለት በተለይ በእኔ ላይ እኔን አይደለም የምትፈልጉ ማንም ሰው ይኸውላችሁ የፈለገ ተንኮል ቢሰራ እያልኳችሁ ነው። ፈጣሪ ካልፈቀደ በጭራሽ እኔን አሳልፎ አይሰጠኝም። በባለፈው የሰራችሁት ጉድ እናውቃለን። ቆይ አንድ ዚች እናውራ። የሆነ ሰው አለ ረዋን ስለፈለኩት ነው። አጅማን የሰራችሁትን እናውቃለን። ቴቴ አላወራውም። አጨርሰውም ረዋን አጨርሰውም እንዴት እንጂ ባላ አላጨርሰው አውራ እንዴ እነሱ ቤታችሁ እያወሩ እኮ ነው። አውራ አንድ ጊዜ አዚም ያልኳችሁ ይኸው ቃለ ምድር ቃለ ሰማይ በጭራሽ እያልኳችሁ ነው። እኔን የፈጠረኝ ጌታ ነው የሚያጠፋኝ። እናንተ ተጥፉም በጭራሽ። በባለፈውም ሂዳችሁ ምን እንዳደረጋችሁ እናውቃለን። ከሚዳ ያውላችሁ ዱባይ ስትሆን ሙሉ ለሙሉ አይወራም። ገብተሻል አይደለ? ጀምረው አንገብግበው ይላል መጽሐፉ። እንደ መጽሐፉ ነው ማውራት ያለባችሁ። እሺ ሁሉ ነገር ደግሞ ተገልጦ አልተነገረም ይላል መጽሐፉ ማለት ነው። መጠየቅ አይቻልም። እሺ አዎ ዱባይ ላይ አንድ ትልቅ ትምህርት ምን ተማርኩኝ? የእውነቴን ነው። ልክ እንደ መጽሐፉ ነው። በቃ ሁሉ ነገር አይጠየቅም ይላል አይደለ? በቃ መጠየቅ አይቻልም። ነጭ ከሆንክ አትፈለግም ዱባይ ላይ። ቲክቶክ ላይ እኔ ደግሞ ለምሳሌ አንድ ሰው መጥቶ ስለ አንድ ሰው እዚህ አሁን ለምሳሌ እዚህ መጥቶ አንድ ሰው እዚህ አሁን ለምን የሚያናደኝ ሰው ከሆነ እስካወራሁኝ እዚህ ላይ ብለህ መጥቼ ደግሞ አሉ ስለዛ ሰው ለምን ይኸው ይጻፍልን። ዝምታ ወርቅ ነው። ዝም አይነቅዝም ይላል ያገረሽ። ዝም ትልና ማንም ፈጣሪ ነው ዱአ አድርጌ ልቀበለው እንዴ? ምን ላድርግ? እሱ ብቻ ነው ያልፈቀደልኝ እስካሁን ድረስ። ማስመሰል አልችልበትም። እኔ ግዴታ ምን መዳል እኔ ሰርጌ ነው የምችልበት። ኧረ ማስመሰል እኔ ደሜ የሚቃጠለው አሁን ለምሳሌ የሆነ ሰው ረዋን ኮሜንት ላይ የሆነ ነገር ከሰደበችን ካየው ለሆነ ሰው ተደርቦ ሴቭ ነው ማረጋትኝ። በቃ ሴቭ አረጋትና አረሳትም። በቃ የዛሬ 10 ዓመት አረሳትም። ከዛ ከጠላው ነው አንድ ጊዜ አያችሁ አይደለ? ከዛም በኋላ ማስመሰል አልችልም። ወላሂ እሱ ነው እየጎዳ ያለው። ትዕግስት መኖር አለበት። መቻል ግዴታ መቻል መኖር አለበት። ተባረኩ። አይዲዩም የእናንተ ነው፣ በእናንተ ነው የተሰራው። ትችልና ማለት ነው። እዚህ ጋር ሲወጡ የዛኔ በእናንተ ነው የተሰራው። አይዲ የመዳም ቅመም ነው። የመዳም ቅመም መኖር እኮ አይገባም። ማስመሰል ግዴታ የመዳም ቅመም ነው። በእናንተ ነው የተሰራው። 1 ዓመት ቀርቶታል። አይዲዩ የእናንተ ነው። ተረጋጋሽ። እናመሰግናለን። ቴንኪው በሪ ማች እያልኳችሁ የመዳም ቅመሞች ወላሂ ተባረኩ። እናንተ ነው ያሰራችሁት። አይ እናንተ ነው። በቃ አሁን እንደኮለ እየጻፉልኝ ቴንኪው። አይ የሆነ ሰው አይቼ ነው ማንንም ሁሉንም ችግር የለውም። ስላየህ መናደድ የለብህም። የልብህን ነው። ያ ቴንኪው። እናመሰግናለን። ጊዜ አለ፣ ቀን አለ። እሺ እስከዛ እየተረገጥክም ቢሆን እየተሰደብክም ቢሆን ምንም ሳት ዝም ማለት ከቻልክ ለሱ መስጠት ፈጣሪ ችሎታውን እስኪያሳይ ዝም ብለህ መጠበቅ። ከእንትን ካላልክ ደግሞ የሚቆይ ከሆነ መቼስ ሰውኛ ሰው ነን እንቸኩላለና የሚቆይ ነገር ከሆነ ደግሞ ትንሽ ከቸኮልን ደግሞ መረጃችንን ይዘን ከች ማለት እንደዛ ነው። በቃ በመረጃ ሲሆን ደስ የሚለው ምንም ነገር እሺ ሰብስበህ ሲሆን ነው ደስ የሚለው። ዝም ብሎ ቱክ ማፊ ፋይዳ። ቶሎ ታረጃለህ። ወላሂ ቶሎ ነው ማለት ኮረዋን ልንገራችሁ እህቶች፣ ስለ እናንተ ባክግራውንድ ማወቅ የለበትም። ስለ ፐርሰናል ላይፋችሁ የእውነት ያወቀ ቀን ግን የሆነ ቀን እንትን ይልሃል። እንደ ባለፈው እኔ ባለፈው ውሸት ያውቃሉ እነሱ። እሺ አሁን ኮፒሊንክ አድርጉ፣ ታብታብ አድርጉ። ይሄን እንትን እንብላችሁ እንዲያው በአኼራ ነበር ያስደስታችሁ። ወላሂ ይሄ ላይቭን ስራ ሚዲያ ላይ መታወቁን ደግሞ እንትን ቃጣ ነው ያመጣባችሁ። ወላሂ ነው የምላችሁ፣ የእውነቴን ነው። እዛው እንዳላችሁበት የራሳችሁን ቢዝነስ የምታድጉበት ነገር ፍጠሩ። ጀባ ይበላችሁ። ያልወለዳችሁ ውለዱ። ምንቀኛው ሸረኛ ያዝልን። አንከልክለው፣ አዋርደው፣ ያዘው አርጌታዬ ጀባ ሸዎች አለ ዚያራ ስለሆነ ይደርሳል። ዚያራ እኔ ቅርብ ነው። ከዚያራ እንትን የሸዎቹ ዚያራ በዛ ነበርና አሁን በዚያራው ሽልላህ መደዴ ሻህ አህመዴ ገባ ብለው
አውጣው አላህን ብቻ አላህ ብቻ ነው የሚያደርገው ነገር ነው። መንቀኛችን ሸረኛችን ያዝልን አሳየን። አረጌትዬ የጌቶች አለቃ አረባብዬ ያዝ በመዳም ቅመም እንደተሰራልኝ ያልታሰበ ሪስክ ደግሞ ለነሱ እዛው መኪናው ከጭቃው ንቅል ከፎቁ ንቅል አድርጋቸው ከጭቃው ስቅል ከፎቁ ስቅል አድርጋቸው። ያ ረብ ጌታዬ እንደው ድክምክም ያላችሁ ጤና ይመልስላችሁ። አልጋ ቁራኛ የሆናችሁ ጤናችሁ ይመልሰው። በስደት ያላችሁ በሰላም አላህ ያስገባችሁ። ሀጃችሁን ይሙላው። ወላሂ ሀጃችሁን ይሙላላችሁ እያልኳችሁ እኮ ነው። ሀጃችሁን ይሙላው። በቃ ለሰው ክፋት አይኑራችሁ ብቻ። ምንም ሀራም ነገር ብትሰሩ በእዝነቱ በርህመቱ ይሸፍናችኋል እያልኳችሁ እኮ ነው። የፈለገ ሰው ይምጣ ባላ ቢወርድም ይመለሳል እያልኳችሁ እኮ ነው። ፈተና ለኸይር ነው እያልኳችሁ ነው። ሁሉም ነገር ጠላት የሚመጣው ደግሞ ከጎን ነው እያልኳችሁ ነው። የሚያዋርድ ጠላትህ አጠገብ ነው ያለ። ፈትሸው መርምረው ጭምሩ ይገለጥ እያልኩ ነው። አስረግጬ ነው የምነግርህ። በቃ ቤት ላጸዳ ነው። ቤቱ ይጽዳ፣ ሁሉ ይጸዳዳ። ያልወለደ ይውለድ፣ ያልተፎነደ ይፎነደድ። ጀባ በሐላሉ ሙስሊሙ ክርስቲያን ከክርስቲያኑ ጋር ይጋባ። የምን አባቱ ድብልቅልቅ ነው ሚክስ የሆነ በየአይነት ስራውስ ማለት ነው። ሲሰለቻል ጭቅጭቅ ንዝንዝ ብሎ አይ ላቭ ዩ ሶ ማች አይ ላቭ ዩ ቱ ቤ ራስህን ያምህም አይደለም። እኔ ብዙ ነገር ማውራት እንፈልገዋለሁ። አይደል ተቃጥዬ እኮ ነው ዲፈንድ ማድረገው የምመልሰው ነገር አለ። ራሴን መከላከል ፈልጋለሁ። አይ የተማረሰ ከመናገር ዝም አይሻልም? ቤተሰብ ከመናገር አይ ላቭ ዩ ሶ ማች ዝምታ አይሻልም? ዝምታ እኮ መልስ ነው። አይ ላቭ ዩ ሶ ማች ረዋን አይ ላቭ ዩ ሶ ማች በእንግሊዝኛ ምንድን ነው? አይ ላቭ ዩ ቱ አይ ላቭ ዩ ቱ አይ ላቭ ዩ ቱ ነው አይደለ? እኔ እኮ ልጅ አይደለሁም ከሰው ምርቀው፣ ወላሂ ከሰው ምርቀው ምን ፕሮግራም ላይ ማልገኘው ማታገኙ እኮ ልጅ አይደለሁም። የእውነቴን ውይ ዱባይ አገሩማ ጥሩ ነበር። ዱባይ የመሰለ ሀገር ወርቅ ሀገር ይህ ዝም ይሻላል እያሉት ነው። ወላሂ እነሱ ሆን ምን እናድርግ? ተቸገርን እኮ እኛ እኮ እነሱ ስራቸው በውስጥ ነው የሚሰሩ። እኛ ምን እናድርግላችሁ ነው? ውስጥ ለውስጥ እየሄዱ እኮ አስቸገሩን። እናንተ አልገባችሁ ነገር አለ። ለምን አንተ የሚናገር ሰው እንጂ የሚጠመደው ዝም ያለ ሰው አይደለም። ስለሳልፍ የሚያቀልህ ሰው የለም። ማንም ምንም ብታብራራ ምንም ብትል ማንም ምንም የሚያቀልህ የለም። ካፌ ወጣቻትን ቃል ብቻ ነው ይዞ ውር እያሉ ለመፍረድ የሚቸኩሉት። ስለዚህ ዝም አይነቅዝም። ዝም እናንተንማ አከብራቸዋለሁ። መዳም ወላሂ ዝም ወላሂ ዝምታ ብዙ መልስ አለ። በእኔ እንኳን ስንት ታምራለህ እንዳሳያት እያየህ ብቻ መለሽ ሊለዋል። ከኔ ጋር የተነካከሱ ደግሞ ሰው አላህ ያዋርደዋል። ዝም አይደል ወላሂ ዝም ወላሂ ይጠቅምሃል። እነሱን ስማ የሚሉህን ስማ። አያችሁ ብዙ ሰው እየተዋረደ ወሬ 0-0 አለች። እውነትሽን ማሪ ወላሂ እነሱ ይጠቅምሃል። ሰማ የሚሉህ መልሽልኝና ልጥረግ ቤት እና ልወልወለው። ስሚ ወደ ቤት ስመጣ ምን ይዤ ነው የመጣሁት? ፌስታል። እኔ ወደ አንቺ ቤት ስመጣ ምን ይዤ ነው የመጣሁት? ፌስታል ሻንጣ ይዤ መጥቻለሁ። እና ፌስታል ባለ ስንት ነው? ባለ አንድ ድርሃም ነው? ባለ ሜዞ ኩርት ፌስታሉ መሰለኝ እንደውም የኢትዮጵያ መጣሁት። ኩርት ፌስታል ቢጫው ስንት ፍሬ ጅንስ ነበረኝ ሱሪ ገረኝ ሁለት የላይ ልንሳ አንድ ነው መሰለኝ። ይሄ ደግሞ አንቺ አይደል የገዛሽልኝ? ይሄ ከመጣው አይደለ? እሱን እኔ ነኝ ቀየርኩልህ። አንቺ ቀየርሽልኝ? ሌላም ገዝቼልሃል። ጫማውን ቀይሬልሃል። እንደውም ውድ ሆና ስረግጣት ራሱ እንደዚህ ያልኩ ነው። አቧራናት ነሻ እና ሌላ ደግሞ ምንድን ነው ከመጣው ጀምሬ ሌላ ምን ተናምን ሻንጣ ራሱ የለኝም። የሆነቴን ነው ወላሂ ነገርኛ ያደረክ እኔ ሳቄ መጣኝ። እውነቴን እኮ ነው። ሻንጣውን ይዞ ጥልቅ እያለ የገባው አለ እኮ ሻንጣውን ጥልቅ እያለ እኔ ሻንጣ መግዛት የለኝም ለራሱ። አሁን ረዋን እኮ የሚገርማችሁ ነገር ምንም እኮ እንደሌለ ታውቃለች። ለፊት ነው ትርጉም ምለው እንጂ እንደዚህ በጎን ንግግር አላውቅም። ለሻንጣ ከየት አመጣለሁ? አቅም የሌለኝ ልጅ እኮ ነኝ። እንዴት አድርግ እንደውም ከዚህ በኋላ እንደውም ምን አስቤያለሁ? ተኝቼ ለምን አልበላም? ለምን ቤት ስጠርጋለሁ? በቃ ወደ ቤት ጀልተኛ ነው። ለምን ቤት ልወለውል ነበር? ሀሳብ ልቀይር። አቤት ታች ጀዘበን አቤት የአሁኑ ግሩፕ ደግሞ አደገኛ ግሩፕ ነው። አቤት 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 ያረብ ጌታ ያረብ ጌታ ካቲሜን አሳምርልኝ። ወላሂ ለእነዚህ እስካሁን ድረስ ጥሩ አድርገልኛል ጌታዬ። አወይ ከእነዚህ እጃት አስገባኝ ጌታ የዋ ጌታ የዋ ያረብ ያለዓለሚን። አረ በጭራሽ የእውነቴን ነው። የአባቴ ዱዓ አለ አባቴ መሳደብ። እሺ ፌክ አካውንት እየከፈቱ ውጭ ሀገር ነኝ ያለሁት፣ ዱባይ ተቀምጠሽ ውጭ ሀገር ነኝ ያለሁት፣ ካናዳ ነኝ፣ ጀርመን ነኝ። ዩ አታውቂው ማሪ፣ ጀርመንንም አታውቂውም፣ ካናዳንም አታውቂውም። እዚህ ሆነሽ ያለሽው እኛው ጋር ነሽ። ዩዘር እየቀያየራችሁ ማፊ ምንም ማስመሰል አያስፈልግም። ነጩን መናገር ነው ካላስ ነጩን ምንም አታስመስሉ።
የት ሄዳ? አሁን ቆሌያችሁ ለምን ተገፈፈ? አሁን ውጭ ሀገር ከሆናችሁ ቆሌሽ ለምን ተገፈፈ? አዳሜ ለምን በዩዘር ኔም ትመጫለሽ? ለምን ትቀያየሪያለሽ ፕሮፋይል? ለምን ትቀያየሪያለሽ ስም? በዛው ነው ጀግና ሰው ጀግና ነው፣ ይጋፈጣል። አለቀ። አይንጫጫም ከጀርባ። ፊት ለፊት ተጋፈጡ። የምትፈልጉት ነገር ካለ ከኔ ፊት ለፊት ተጋፈጡ። እኔ አላስመስልም። እኔ እንደዚህ ነጭ ነው የምናገረው። አልወድም ማስመሰል። ከላስ ማስመሰል አልወድም። ገና ይቅርታ የምጠይቀው ሰው አለ። ሌላም ሰው የገነት ይገርማችኋል። ገና ሌላም ሰው አለኝ የምጠይቀው ቪዲዮ ሰርቼ ገና የምጠይቀው ሰው አለኝ። እጠይቃለሁ ቪዲዮ በማያገባኝ ገብቼ ለምን ከሰው ጋር ብሎክ እደራረጋለሁ? ለምን ጠላት እገዛለሁ? ምን አገባኝ? ምን አገባኝ? እኔ የምረገጥበት ቤት ሪፖስት እየተደረገ ኮሜንት እየተሰጠ እኔ ዝም ልበላ? እኔ ዝም ልበል? እነዚያ ሰዎች አስመሳይ አይደሉም? እኔ አስመሳይ ነኝ ይቅርታ ስላልኩኝ። እንኳንስ ተቃጣይ ሚዩት የለ ብሎክ የለ ተቃጣይ የምረገጥበት አለኝ ማስረጃ። የሚጠይቀኝ አካል ይምጣና ይጠይቀኝ። በቤት ያብራራለሁ። ማንም ሰው ጋር አልሄድም። ከቆረጥኩ እኔ ሸዋዬ ነኝ። እሺ እኔ ጽድት ያልኩኝ ቆራጥ ነኝ። ወላሂ ላዚም ቆራጥ ነኝ። እኔ ሰውን በጣም አከብራለሁ፣ በጣም እወዳለሁ። በጣም ከልክ ካለፈ ግን ከልክ ካለፈ ግን እንቀዋለሁ ያንን ሰው። ወላሂ ላዚም ገብሬ መሰላችሁ አንደዚህ ሳይሆን አረ ጉድ እኮ ነው። ጥራሽኛ ማስፈራሪያ ወላሂ እኔ እዚህ ያደረሰኝን ሰው እንትን አልልም ብዬ ነው። እኛን ማስፈራሪያ አላስከፋም ብዬ ነው። በጣም ዋጋ የከፈሉ ሰዎች አሉ እዚህ ለመድረስ። እኔ ለነሱ ክብር ስል ነው በቤቴ ቪዲዮ ሰራለሁ። እንደውም እኔ አሁን ወጥቼ ገነትዬ ይቅርታ ልቡክ ያማቃትን ኦሮምኛ ራሱ ጽፌም ቢሆን እዛ ጋር ሁን አንዴ ጨርሼ ማለት ነው ጽፌ እመጣለሁ። በኦሮምኛ ነው ይቅርታ የምጠይቃት። የሚፈጠረውን አያለው። እስኪ ምን እንደሚፈጠር አያለው። የመዳም ቅመም ነው አሳይተውኛል። ወዲ እህትነታቸውን አሳይተውኛል። ትላንትና አለቀ ደቀቀ። አይቻለሁ፣ ኮርቼባቸዋለሁ። አለቀ። ምንም ማድረግ አይቻልም። ህዝብ ነው የደረሰላት። አዎ እሱ ነው የላካቸው። ህዝብ ብቻ ነው የደረሰላት። ወላሂ እሱ ነው የላካቸው። የላይኛው አላሳፈሩኝም። ምን እንደሚፈጠር እናያለን። ገና አልኳችሁ ይቅርታ ጠይቃለሁ። እኔ ከሰው ጋር ለምን እጣላለሁ? በማያገባኝ ገብቼ ቪዲዮ ሰርቼ አዝኜ ነው ብሎክ የተደረኩት። ሰው ብሎክ ስለተደረኩኝ እኔ ደግሞ ይቅርታ ጠየቅኩኝ። ለምን ይቅርታ ጠየቅሽ ብሎ የሚጠይቀኝ አካል ይምጣ ቤቴ ይምጣ። ከዛ ያችን ማስረጃ ይሄው እንደዚህ ያልኩበት ምክንያት ይሄው እንደዚህ አድርጌ እኔ እንደዚህ ስለተፈጠረ ነውልና ይሄው ብዬ አሳያለሁ። ሰላም አለይኩም። ለምን አሁን አልሽ ካላችሁ ደግሞ ለምን አሁን አልሽ? እስከዛሬ ለምን አላልሽም? ጌሙ ካለቀ በኋላ ያልኩት ይቅርታ ያልኩት ደግሞ ወደ ጭንቅላታችሁ ለጌም እንዳይሄድ ጊፍት ስላልሰጠቻት ነው ብላችሁ ወደ ሌላ እንዳታስቡ። ውሾቹ ማለት ነው፣ ለውሾቹ ነው እኔ ማስተላልፉ። ለጨዋ ልጆች ለእናንተ አይደለም፣ ለመዳም ቅመም አይደለም። አሉ የሚሉ ከኋላ የሚጮሁ ለነሱ ነው። ለእናንተ ደግሞ መልስ እንዲሆናችሁ ጌሙ ካለቀ ከጨረስኩኝ በኋላ ነው ይቅርታ የጠየኩት። ከጨረስም በኋላ ቻው እያልኳት ቪዲዮ አለ ቻው አመሰግናለሁ እያልኩኝ መዳም ቅመሞችን አመስግኜ ቻው ብዬ ነው ይቅርታ የጠየኩት። እሺ ጌሙ ካለቀ በኋላ ለጥቅም አይደለም። እኔ ለጥቅም ሰውን አልቀርብም። እሺ ለጥቅም ሰውን አልቀርብም። ዱባይ ያለው ይቅርታ ጠይቅ ነው። የምን ይቅርታ? እና ተቃጠሉ። እኔ ለማን እንደሆነ ገብቷችኋል። ቆይ አንዴ ልንገርህ ማለት እቺ ፋፈሽ ብዬ እመጣለሁ። እሺ ፋፈሽ ብዬ እመጣለሁ። ገነት ጌም የምትጫወቺ ከሆነ ከአንቺ ጋር መጫወት ፈልጋለሁ። ገነት ሁማኔር ያበጠ ይፈንዳ። እኔ ሰው አይደለሁኝም። እኔ ነው እንዴ? እንደዛ ነው እንዴ? ስክሪንሻት አለኝ፣ ወላሂ ስክሪንሻት አለኝ። ደፋር አንድ ሰው እንዳይናገረኝ፣ ወላሂ አንድ ሰው። እኔ ዘመንንም አላሞግስም ያለ ምክንያትም ይቅርታ አልጠይቅም፣ ያለ ምክንያትም አልናገርም። በቂ ምክንያቴን ይዤ ነው ነገርኳችሁ። የሚጠይቀኝ አካል ካለ
አስረዳለሁ በቤቴ። እሺ በቤቴ ማስረጃዬን ይዤ ይኸው እንደዚህ እኮ ያልኩበት ምክንያት እንደዚህ ስለተፈጠረ ነው፣ እንደዚህ ስለሆነ ነው። እስከዛሬ የት ነበርሽ ከተባለ እስከዛሬ አላቅም። የተደረገው ይሄ ነገር አሁን ነው፣ በዚህ ቀን ቀኑም ስለተጻፈ ማለት ነው። በዚህ ቀን ሶኒ ለምን ከሰው ጋር ጣላለሁ? ምን አገባኝ? ምን ቤት ነኝ እኔ ነጋዴ? ምን አገባኝ? ዞር ብሎ ከኋላ ለሚወጋኝ ሰው ልሽ ለምን ከማንም ጋር መጣላት አልፈ የፈለጋችሁትን በሉ። ምን አገባኝ? አይሞቀኝ አይበርደኝ። የመዳም ቅመም ብቻ ይዙርብኝ። ወላሂ ላዚም የመዳም ቅመም ብቻ ፊቱን አያዙርብኝ። የመዳም ቅመም ፊቱን ካዞረብኝ የዛኔ ነው የኔ መጨረሻ። የዛኔ ነው እኔን የምጥሉኝ፣ እኔን እንደጣላችሁኝ የምቆጥረው። የተማሩ እኮ ናቸው ወላሂ ያስተውላሉ እኮ ዝም ብሎ መሰለኝ እንጂ ከዛ ውጪ ሰው አይከተሉም እኮ እነሱ። መስሚያ ጥጥ ነው። የመዳም ቅመሞች በጣም አይዲው የእናንተ ነው። እሺ ዛሬም አይዲው የራሳችሁ ነው፣ የእናንተ ነው አይዲው የህዝብ በቤት ስለ እንደዚህ አይነት ጉዳይ በቤት እኔ ቤት አይመለከተኝም። አይዲው የእናንተ ነው ዛሬም ነገም። አስቴር አማርኛ ጻፊ፣ 4ኛ ክፍል ነው ያቋረጥሽ ይመስለኛል። አማርኛውን በደንብ አስተካክለሽ ጻፊ። እሺ አሁን ሚታርግሻለሁ። ለሚቀጥለው ግን አስተካክለሽ ጽፈሽ ነይ። እንደዚህ አይደለም አማርኛ የሚጻፈው። እሺ አስተካክለሽ ነይ። እና እንደዛ ነው ቤተሰብ እየተዛተብን ነው እንግዲህ ማድረግ አንቺ ብዙም አንተዋወቅም፣ ግን እኔ አውቃታለሁ እንዴ በአካል ስላችሁ እንደዚህ የቅርብ ወዳጅ እንደዚህ መተዋወቅ። አሁን ሳሪ እናውቃታለን አይደለ? ተገናኝተናል ከአንዴ ከሁለተኛ ሁለት ጊዜ ያገኘኋት በአካል። ከዛም በኋላ ግን እንደዚህ በደንብ አንተዋወቅም። በደንብ ስላችሁ እንደዚህ አላወራንም ምናምን፣ ግን ሰውን ከርቀት ትረዳለች። እኔ ደግሞ እናወራው ስለ ሳሪ ጥሩ ነገር ወንበሩን አምጣው ማለት ነው። ሳሪ ቆይ ስለ ሳሪ ላውራ አንድ ጊዜ ስለ ሳሪ ዳጣ። ወላሂ ሳሪ ዳጣ አንዴ ሳሪን እንማት አንድ ጊዜ ሳሪ ዳጣ የምትሸጠው እና እንትን አላት በርበሬ ሌላ ሽሮ ምናምን የምትሸጠው በሳሪን አወቃቸዋት። ሳሪ አጅማን ነው የምትገኘው ነው የሚያቱ እና ቆንጆ ባለፈው ለራሱ ለኔ 105 ብር አበድራኛለች ልመልስላት ነው ሂጄ እና ሳሪ የእውነቴን ነው የምላቸው አላህ ምስክሬ ነው። እኔ ካወቃቸው በዙሪያዎች ካሉ ሰዎች እንዲያው ሳሪ በጣም በቃ ምን ነው የምላችሁ ዝም ብላ ትረዳሃለች። ዝም አታወራም ሳሪ። አሁን ለምሳሌ ተበዳይ ሁንም በዳይ ሁን ማለት ነው ቶሎ ብላ አታወራም። እንትን እያደረገች ነው የምታወራው። ስታወራ ትሰማለች፣ ታዳምጣለች። እንደ አንዳንድ ሰዎች አሉ የሚያስፈራሩ። ግንፍል አትልም። እሺ ቤትን ከፍተን እንደፈለኩ ኡስማን፣ እኔ ቤት አይቻልም፣ እንደዚህ አይነት አሽሙር ምናምን አይቻልም። እኔ ቤቴ በቤቴ የምናገረው እሺ ኡስማን እንደቀር እንዳይደብር በቤት የፈለከው በእኔ ቤት ያስፈራሩን እኮ ነው ረዋን። ስለዚህ እኔ ደግሞ ትላንትና የሰው ፍቅር ሰጥቶኛል፣ አይቻለሁ። በቃ እኔ በቃ መደሰት እንፈልገው ኡስማን ፕሊስ ወላሂ በቃ ትላንትና ሳምንት ሙሉ ማጣጣም ነው የምፈልገው። በቃ እንጂ አድርጌ የሚጽፉትን ኢብን ራሱ ረዋን ምን አለች? ረዋን ምን አለች? አንተ ስትረገጥ ስትሰደብ ዝም ብለህ ስማ። አዎ እናት ዝም ብለን ንቀት መስጠት አይጠበቅብንም። ሰርታ አሳያቸው ልክ አይደለ? ወላሂ ሰርታ አሳያቸው። ይሄ ነው ትክክለኛ ውሳኔ። ማንም ሰደበ ምንም ተባልክ ዝም ብሎ ሰርቶ ማሳየት ከላስ ስራ ክቡር ነው። ስራ ላይ ፎከስ ስታደርግ ሰው ማየት ይችላል፣ ማገናዘብ ይችላል። በአሁኑ ሰዓት ሁሉም ሰው ስደት ላይ ያለ ሰው ያያል፣ ሁሉ ነገር ያውቃል። ስለማይናገሩ ነው ገባ? ያያሉ፣ ይታዘባሉ፣ የሚያዩት ነገር አለ፣ ሁሉን ነገር ያውቃሉ። በኋላ ላይ መረጃህን ይዘህ ሰላም አለይኩም ብለህ መቅረብ ነው ህዝብ ፊት አይደል? ስራ ሳሰራ ግን መልስ የምትመላለስ ከሆነ ማፊ ፋይዳ። ስራህን እየሰራ አንገትህን ደፍተህ ስራህን ሰርተህ ስኬት ላይ ደርሰህ በቃ የናቀህን ሰው ማሳፈር ያለብህ ወላሂ የሰደበህን ያንቋሸሸህን ሰው በቃ ሰርተህ ማሳየት ነው ያለብህ። ተለውጠህ እዛው ቦታ ላይ ሆነ ኩርኩር እያልክ ግን እንደዚህ የምትናገር መልስ የምትመላለስ ከሆነ ታጥቦ ጭቃ ያው ነው። ማፊ ፋይዳ። አሁን ወይ ስራ ጀምሩ ወይ ወጡና ግቡ መልሳችሁ
ዱባይ ያላችሁ ዱባይ ያላችሁ ወአለይኩም ሰላም ደህና ነኝ ሰላም ነው خلاص እሺ ነሽ ሰላም ነሽ ወይ ሰላም ሰላም ነው የበረታሽ ነው ደህና ነኝ እንዴት ነሽ የኔ ጎበዝ አለው ዲኮራችሁ እኮ ማነጋገሪያ ሆነ የኔ እናት እንዴት ነሽ አንቺ ደህና ነኝ አለው ሰላም ልካሙ እንዴት ይዞሻል ደስ ብሎናል በጣም ደስ ብሎናል ደስ የሚል ጨዋታ ነው ተጫወታችሁ አረ እኔ ራሴ በጣም ነው የማመሰግነው ይኸው ዲኮር ማሰራት የምትፈልጉ በእኔ ከምትቀኑ አሰሩ ይኸው እንደዚህ ይሰሩላችኋል በምትፈልጉት እንትን ዲዛይን ሲያምር ጌታን አሉ በጣም ነው የሚያምረው ወላሂ እና አመሰግናለሁ በጣም ነው የማመሰግነው